ሚኪያስ ያዙኝ ልቀቁኝ ዘራፍ አለ ማለት ነው። እኔ አብርሃም ገላግዬ ካልጣልኩት በጭራሽ አይወጣልኝም፣ እህቴን በድሏታል፣ እህቴን ተጫውቶባታል እያለ ነው። እና በነገራችን ላይ ሚኪያስ እንደዚህ ሲቀጣጠል ሲነድ ሳየው ማለት ነው እያንዳንዷ ከሩታ ላይ የደረሰ መከራና ስቃይ መጣብኝ አስታወስኩት ማለት ነው። እና ወደኋላ እንድንመለስ ነው ያደረገን ዛሬ ሚኪ ማለት ነው። ለካ ሁሉም ሰው በራሱ ሲደርስ ነው የሚንገበገበውና የሚቃጠለው። ዛሬ እህትህ ሴት ተደርበው ስለመጣባት አንቀጠቀጠህ አይደለ ሚኪ? አንቀለቀለ። ጸጉርህን ለመንጨት ምንም አልቀረህም። አረ እንደውኔማ ጸጉርህን እንደዚህ ቡግ እያደረግክ ባይ ራሱ በጣም ነው ደስ የሚለኝ ማለት ነው። ደግሞ ቢኒ ቀለደበት እኮ ቀላል ቀለደበት። ደግ ነው ያደረግከው ቢኒዬ፣ ጀግና እውነት። እኔም የቢኒ ሀሳብ ነው ያለኝ። እውነቱን ለመናገር ሀሳባችን ተገጣጥሟል። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ቤተሰቦቼ ቤቱን እንደተለመደው ላይክ እያደረጋችሁ አበረታቱኝ ውዶች። ስለምታበረታቱኝም አመሰግናለሁ። እና ቤተሰቦቼ ማለት ነው ሚኪ እንዴት ከእህቴ ላይ ይቀልድባታል? ስለዚህ አብርሃምን እኔ ዋጋውን ካልሰጠሁት ሄርሜላ ወንድሜ ብላ አትጥራኝ። አረኛን ሁሉ እኮ ነው ቤተሰብ የሄርሜላ ወንድም ብላችሁ አትጥሩኝ፣ እኔ አብርሃምን የሆነ ነገር ካላደረግኩት እያለ ነው ማለት ነው። በል አርፈ ተቀመጥ። ለማንኛውም ከፋም ለማም አባት ሲኖር ደስ ይላልና ማለት ነው። እንዴት ዋላችሁ ሲል ደስ ይላል። አባት የሚባል ነገር አለ አይደለ? ለልጁ ይኖርበት በዛው ባለበት ሆኖ ማለት ነው። ምንድነው አንተ ደግሞ ወንጀል ልትሰራ ነው እንደዚህ የሚያደርግህ? ግን ማለት የምሬን ነው የምላችሁ። አስቡት አሁን እኛ ወደኋላ መመለስ አይጠበቅብንም። በእርግጥ ግን እንዴት ይረሳል ያ ሁሉ መከራ? ሩታ በእርግዝናዋ ቁጭ ብላ ስታፈሰው የነበረ እንባ፣ በእያንዳንዱ ቪዲዮ ሲጠሯት እንኳን ላለማልቀስ የምታደርጋቸው ጥረቶች፣ እንባዋ ከዚህ ጋር እየደረሰ ማለት ነው። የምሬን ምላች እንባዋን ለመመለስ የምትታገለው መታገል፣ በየቪዲዮ እየጠሩ ሲያናግሯት ማለት ነው። እንደዛ ሆዷን አንገፍጥጣ፣ እንደዛ እርጉዝ ሁና ትንፋሽ ከላይ እየተነፈሰች እረፊ እንኳን የሚላት ሰው አልነበረም። ቤተሰብ ማርያምን አይኔ እንባ ሞላብኝ ነው የምላችሁ። በቃ እንደዚህ ሳወራ ማለት ነው። እንዴት ይረሳል ያ ነገር? እንዴት ይረሳል? እና ምንድነው ይሄን ነገር ማውራት የፈለኩበት ምክንያት ዛሬ የሄርሜላ ወንድም ፍቅር ከላይዋ ላይ መጣችባት። እንዴት ከላይዋ ላይ እንዴት ይዞ ይመጣል? እንዴት ይቀልድባታል ብሎ በጣም አበደ። እህቴን በድሏታል ብሎ ማለት ነው። እናንተ ሚኪ ማለት ነው ዘር ማንዘራችሁ አይባረክ። የምር በጣም መጥፎ ሰዎች ናቸው። በዚህ አጋጣሚ ያንተ እህት ዛሬ አብርሃም ላይ ሆናት የሩታን ህይወት አመሰቃቀለችው። የፈለገ ርቀት ሊሄዱ ይችላሉ አብርሃምና ሩታ፣ ግን እስከ ዛሬ ድረስ አንድ ሆነው ነበር፣ ይታረቁ ነበር። ይህ ሁሉ ምክንያት የሆነችው እህት ናት። ለአንተ እህት እንኳን ላይ ሆናት፣ ትዳር ላይ ሆናት፣ አብርሃም ፍቅረኛ ላይ ሆናት። እና ምን ለማለት ፈልጌ ነው፣ አንተ እህት የተነካች ብለህ እንደዚህ ስታብድ አንተ ለራስህ መቼም አምረዋለህ፣ ታገናዝባለህ። ከሄርሜላ አንተ ትሻላለህ። መቼ እሷ ፍቅር ይዟት ነው እንደዚህ እየሆነች ያለችው ብለን ካሰብን አንተ ትክክለኛውን መስመር መምራት ስትችል አንተ ምን እያልካት ነበር? ከጀርባ ሆነ እርጉዝ ከሆነች ሴት ላይ ቀልጂ፣ ተጫዎችባት፣ ባሏን እንደፈለግሽ አማግጪ እያልክ እህትን ስትመክር የነበርክ ሰውን አይደለም? ዛሬ እህትህ እንደዚህ ስትቀጣጠል እንዴት የሩታ ጉዳት በሰዓቱ አልገባም? ነገ እኮ አንተ ሚስት ታገባለህ። ገባ? ያንተ እህት አለች። ከእህቴ ላይ ይሄ ነገር ይደርሳል ብለ በሰዓቱ እንዴት ነው ያላሰብከው ሚኪ? እህት ምንም ነገር እንዳላደረገች አድርገህ ከዚህ ጋር ስታወራ አታፍርም? ነገ ሄርሜላና ሩታ ማለት ነው እኔ አይመለከተኝም፣ ጓደኛ ሊሆኑ ይችላሉ፣ ቤስቲ ምናምን ሊሆን አይመለከተኝም። ምንም ይሆኑ ይታረቁ ይጣሉ፣ ነገር ግን ከሩታ ላይ ያለፈውን መከራ መቼም አረሳውም። መቼም ሄርሜላ ያደረገቻትን ሄርሜላ የፈጸመችባትን በደል በፈጣሪ ሩታ እኮ ልትረሳ ትችላለች። አይዶን ነው። እኔ ግን አረሳውም እውነት ለመናገር እንዴት ይረሳል? በኢየሱስ ስም። እና ምንድን ነው ሚኪ ዛሬ እንደዚህ ስታብድ እህትህ ዋጋ እየተከፈላት ነው በዚህ አጋጣሚ ማለት ነው። እና ቢኒዬ ሀሳቡን ደግፈዋለሁ። እውነቱን ስነግራቸው ማለት ነው እንኳን ፍቅርዬ አይደለም እኔ ነግራቸዋለሁ። ትናንትናውን በሰራሁት ቪዲዮ ላይ ነግራቸዋለን። እኔ አሁን እንደ አብርሃም ከሩታ ጋር በጭራሽ አልሆንም ካለ ከፍቅርዬ ጋር እንዲሆን እፈልጋለሁ። እውነት እኔ ፍቅርዬን በጣም ነው የምወዳት በዚህ አጋጣሚና
ከሄርሜላ ጋር ከሚሆን ከፍቅርዬ ጋር ቢሆን እመርጣለሁ። እኔ ደስ ይለኛል በእውነቱ ማለት ነው። እና ደግሞ ቢኒ ምን አለ እንኳን አይደለም ፍቅር ሌላም ቢያመጣባት ደስ ይለኛል። ኦፍኮርስ እኔም ደስ ይለኛል። 10 ሴት ደርድሮ ቢያሳያት ለሄርሜላ የሩታ ጉዳት ይገባታላ። የሩታ ቁስል ይገባታል። እርጉዝ እያለች እንዴትና እንዴት ሲያደርጋት እንደነበረ ይች ልጅ እኮ ማለት ነው ወልዳ ተኝታ የመታረሻዋ ሰዓት እንኳን በስነ ስርዓቱ በአግባቡ እንዳትታረስ እኮ ነው ያደረጓት። እንዴት ነው እችች ወልዳ ተኝታለች አይደለ? ባሏ ኩሪፍቲ ነው ምንድን የሚባለው ቤተሰቦቼ ሶደሬ ነው ኩሪፍቲ የሚባለው ቦታ ነው ሄዶ ሲንቦጫረቁ የነበረ። እች ልጅ ካልጋ ተኝታ ባሏ እንደዛ ሲሆን ስታየው አስቡት። ምን አይነት ነው ልቧ የሚደማው? ምን አይነት ነው ልቧ እንዴት ነው ልቧ የሚሰበረው? ይሄ ሁሉ መከራ ለሩቲ አላዘንሽላትም ነበር ሄርሚዬ በሰዓቱ ማለት ነው። የምሬን ነው። እኔ አሁን አብርሃም የሚያደርጋቸውን ነገሮች እየደገፍኩ አይደለም። በሴት ልጅ ላይ ይሄን ነገር ማድረግ አይጠበቅበትም። ይሄ ባለጌ ነው አብርሃም ሲጀመር። ላንቺም ለሩታም አይሆንም፣ የሚሆን ሰው አይደለም። ነገር ግን ሄርሜላ ከአንቺ ላይ የደረሱ ነገሮች በሙሉ የእውነቴን ነምልሽ ፈጣሪ ያደረገው ነገር ነው፣ ሰው አይደለም። በእውነት አሁን አብርሃም እንደዚህ ያደረገ ምናምን ውሸት። ይሄ ከላይ የተሰጠሽ ዋጋ ነው። ዋጋሽን እየተከፈለሽ ነው ያለው። ምንም ማድረግ አይቻልም። በቃ በሰፈሩት ቁና መሰፈር ስላለ ሰው አንቺ ለሩታ በጣም ብዙ ነገር አድረግሽ፣ ዛሬ እየተሰፈረልሽ ይገኛል ማለት ነው። ከዚህ ጋር ማንንም ተጠያቂ ማድረግ የሚጠበቅባት አይደለችም ሄርሜላ። የምሬን እምላችሁ ማገናዘብ እንደውም ወደኋላ መለስ ብለሽ ብታየው ምንድን ያደረግኳቸው አምላኬው ይቅር በለኝ የሚያስብል ስራ ነው የሰራሽው። አሁን ሄርሚ የሚያስፈልግሽ የጥሞና ጊዜ ነው። በቃ የሰራሻቸውን ስህተቶች እንደገና ማደስ፣ ወደኋላ ተመልሰሽ ምን ስታረጊ እንደነበር እንዴ በስማም ማለት ሄርሜላ ማለት እኮ ሩታ በበዓል ከቤት ውጭ ሆና ቁጭ ብላ ከጎረምሳ ጋር ከባሏ ጋር ስትበላ የተገኘች ሴት እኮ ነች። እንዴት ይረሳል? ይሄ እንዴት ይሆናል? እንዴት አስባው ነው በሰዓቱ እች ልጅ ምን ይሰማታል ብላ ጠብቃ ነበር እንደዛ ስትሆን የነበረው። ለምግብ እኮ አይደለም ከሩታ ላይ የሚደርሰው ስቃይ፣ ከሩታ ላይ የሚደርሰው የልብ ስብራት ሄርሜላ በሰዓቱ እየታያት አልነበረም። አብርሃም ከእሷ ጎን ሆኖ ሲያሸረግድላት እውነት መሰላት። እች ልጅ በሴት ላይ ተጫወተች። ዛሬ ብድር ተመለሰላት ማለት ነው። እና ሚኪ እንኳን አንተ አይደለም እስከ ሙሉ ቤተሰብ ጨጓራችሁ ቢነድ እኔ ራሱ ደስ ይለኛል። የምሬን ነው የምላችሁ። ምክንያቱም ከስራችሁ ትታረማላችሁ ብዬ አስባለሁ። ነገም ደግሞ እንደዚህ አይነት ነገር ሲመጣ አንተ ማበረታታት ሳይሆን እህትን መስመር ነው ማስያዝ ያለብህ። እና ዛሬ ከእህት ላይ ስለደረሰ አንጨረጨራ፣ አሳበደ፣ አብርሃምን እገለዋለሁ፣ ለቀዋለሁ፣ ገለመሌ ምናምን ነገር እንደዛ ከማለት እህቴ በቃ ሰውን ስለበደለች ነው እንደዚህ እየሆነች ያለችው የሚለውን ነገር ወደ ጭንቅላት ብታስገባው የተሻለ ነው ብዬ አስባለሁኝ። እናንተ እኮ የሰው ፍጥረት እኮ የላችሁም። በፈጣሪ ስም የምሬን ነው። የሰው ፍጥረት እኮ የላችሁም እናንተ። የሰው ፍጥረትማ ቢኖራችሁ ከእርጉዝ ሴት ላይ እንደዛ ባልሆናችሁ ነበረ። ፈትተዋለች የሚለውን ምክንያት እያመጣችሁ ከዚህ ጋር ዝባዝንኬ ማውራት አይጠበቅባችሁም። ምክንያቱም ያንተ ዝል ብላ ያገባችሁ ካልተፋቱ ባልና ሚስት ነው እንዴ። መጣላታቸውን ተንተርሳ ማለት ነው ገባች። ከዛ በኋላ ነገሩን አበለሻሸችው። ላታዛልቅኝ ላታዋጭኝ አለ እንግዲህ አለሽ ማለት አብርሃም ያዋጣኛል ብለሽ እንግዲህ ዛሬ ይህን ዘፈን ነው መዝፈን ያለብሽ ሄርሚዬ ማለት ነው። ላታዋጠኝ ላታዛልቅኝ እያልሽ ነው መዝፈን ያለብሽ። እውነት ለመናገር አንቺ እውነት መስሎሽ አብርሃም የሚነግርሽን ቱሪናፋ አምንሽ እንደፈለግሽ ስትሆኝ ነበር። ያው እንግዲህ እስኪ እኔ አሁን ምን ሊፈጠር ነው ከፍቅር ጋር ማለት ነው። ፍቅር ደግሞ በትክክለኛው ለአንቺ እንደመጣች ግልጽ እየነገርንሽ ነው። ለሩቲ አይደለም። ለሩቲ ፍቅር አዲስ አይደለችም። በቃ አንቺ ነው ከሰው ህይወት መውጣት ያለብሽ። አሁንም ቢሆን መጎዳት ካልፈለግሽ ከአብርሃም ህይወት መውጣት ነው ያለብሽ። ውጭ ስትባይ መውጣት ነው ያለብሽ። ከዚህ በኋላ ስንዳው ወደ አንቺ ቢመለስ የሆነ ትክክለኛ ልብ ይኖርሻል ለአብርሃም። እኔ እንጃ። እኔ አንዳንድ ሴቶች ማለት እኔ ልባቸው ለምንድን ነው የማይቆርጠው? እኔ አላቅም። የምሬን ነው። እንዲህ በፈጣሪ ስም ደግነቱ በጣም የተለያየ ባህሪ ነው ያለን ሴት መሆናችን እንጂ ባህሪያችን በጣም ይለያያል። በዚህ አጋጣሚ አንድ አይነት አይደለም ልባችን እና እችኛዋ የሄርሜላ በደል ራሱ ለማን እየደረሰ እንደሆን ታውቃላችሁ? ማርታ ለምትባለው ችሮቶ ማለት ነው። ትናንትና ሶሊን በጥፊ መታቻት። ያቃጥላትና አቃጥላ እኮ ነው የጣለቻት። ወይ ጉድ! እኔ የምለው ሩታን በጥፊ ትማታለች እሷ ስድነች እያላችሁ አልነበር? ማርታ ያን ችሮቶ ማለት ነው። ምን ያስበሽ ነው ታዲያ አንቺ ሶሊን በጥፊ የመታሻት? ባለጌ! አንቺም እኮ ስድ ነሽ። እንዴት ከዛች ሙጫቅላ ልጅ ላይ የምሬ ነው እኔ አሁን እንትና ማለት ነው ሶሊ ትንሽዬ ልጅ አርጌ ነው ማሰባትና ከሷ ላይ እጅ ማንሳትሽ ታዲያ አሁን አንቺ ባለፈው አንቺም እንደ ሩታ ነሽ ስትሳደብ ያልነበር እንዴ? አንቺ ታዲያ ምን ተለየሽና ነው እያንዳንድሽ ማለት ነው ይሄ አጉል የሆነ ባህሪሽን ይሄ
እርኩስ የሆነ ባህሪያችሁን ደብቃችሁ መልአክ ያጫውታችሁና ከዛ በኋላ ማለት ነው የሆነ ነገራችሁ ሲነካ እንዲህ ቡግ ብሎ ይወጣል። ያ የተደበቀ ማንነታችሁ ማለት ነው። እና ለማንኛውም እናቴ እናንተ ስትለምኑ ኖሩ። እኔ ግን ደስ ብሎኛል እኮ የምሬን። ብድር በምድር የሚባለውን ነገር በአይን እያየው ስለሆነ ደስ ብሎኛል። ምን ማድረግ ይቻላል? ያ ማለት ግን አብርሃምን እደግፋለሁ ማለት አይደለም። እኔ አሁን ሰውን ከበደልኩኝ እውነት ይድረስብኝ ከዛ ሰው ያደረስኩት በደል። ስለዚህ ያደረሳችሁት በደል እንደሚመለስላችሁ እያሰባችሁ ብታረጉ ጥሩ ነበረ። እናንተ እንደማይደርስባችሁ ነው በሰዓቱ የሚያደርጋችሁ። እና ሚኪዬ ደግ አደረገ እንግዲህ አብርሃም ታደሰ ፍቅርን ይዟት መጥቷል። ከዛም ሌላ ተጨማሪም ሊያመጣ ይችላል። ምን ይደረጋል? የአብርሃም ሴቶች እንደሆን አያልቁም። እና ቢኒዬ እኔ ሀሳብን ደግፋለሁ። እኔ እንደው ዛሬ ከቢኒ ጋር ብኖር ማለት ነው ከቢኒ በላይ ሁኜ ነው ከሚኪ ላይ የማላግጥበት ማለት ነው። ባለጌ ደግሞ ደህና ሀሳብ እንዳለው እህቴን ይላል። እህቱን ገደል አስገብቶ